ግን አንድ ወር ሙሉ ያሰቃየችው በሷ ምክንያት እኮ ነው። ቅናት በቅናት መንፈስ አይደለም የምታሰቃየው። ለዛ ነው የራቃት፣ ለዛ ነው የራቃት። እኛ ደግሞ ስሟን አጠርቶ በራቀ ነው እንጂ ደማመጥና እናውራ። አሁን እኛ የምንፈልገው ሩታና ማናት ሄርሜላ አንድ ላይ እንዲመጡ አንፈልግም። ሶሪ አንፈልግም። አሁን ይሄን ነው በቃ። አሁን እንደዚህ ነው መጫወት አለብን። ለምንድን ነው ትናንት ማራ ተናግሯል። እናንተም ደግሞ ሰው ሆናችሁ ሄርሜላን ከሩታ ጋር ማየት አንፈልግም። እናንተንስ ማን ይፈልጋችኋል? እናንተ የህዝብ ሽንት ቤቶች ማለት ነው። ሩታ ሳበደቻችሁ አይደለ? ገና አቃጥላ ትደፋቸዋለች። ሩታ የኔ አቃጣይ እንደዚህ ድፍት ታርጋቸው እንዴ! ዛሬ ወላሂ ነው የምላችሁ እና የእውነቴ ነው የምላችሁ ቲክቶክ ሰፈር ምን ያላሉት ነገር የለም። እንግዲህ መግቢያ ላይ ነችን ትንሽ የቆረጥ አድርጌ ያመጣሁላቸው። እናንተንስ ማን ይፈልጋቸዋል ማለት ነው? ማን ይፈልጋቸዋልኝ? ሄርሜላ ከሩታ ጋር ቆማ እንድናያት አንፈልግም። ሁለተኛ ደግሞ የቡታጀራ ዩቱበሮች አንዳንድ ልቅምቃሚዎች የሁላቸውም ዩቱብ ይታይላቸዋል። የሄርሜላ ግን አይታይላትም። ለምን የማይታይላትማ? እሷ በገዛ እጇ ነገሩን ሁላ ስላበላሸችው፣ ሁለተኛ ደግሞ ያው ውሽማ ስለሆነች እኛ የውሽማ ዩቱብ ማየት አንፈልግም። ሩታ ሀብቴ እኮ እንደዚህ አቃጥላ ደፋቻችሁ። ገና ታቃጥላችኋለች። እኛም እኮ እናንተን ይቅርታ አልጠየቅንም። እናንተ እኮ ናችሁ መታችሁ ይቅርታ የጠየቃችሁ። እኛ ይቅርታ አልጠየቅንም ትላላችሁ እንዴ? ደግሞ እኔ እኮ ግርም የምትሉ ደግሞ የሩታ ኦዲየንሶች አላችሁ። የሄርሜላ አድናቂዎች ይቅርታ ጠይቁ። እኔ ወላሂ አዚም ነው የምላችሁ መቼም ቢሆን የሄርሜላ አድናቂዎችን ይቅርታ አልጠይቃቸውም። ለምን ጠርተው አይጠሩም? ባለየዎች ናቸው፣ ቆሻሻ ናቸው ስላችሁ እኮ በምክንያት አይደለም። አያችሁ፣ ትናንትና ዛሬ ሩታን እየረገጧት ነው። እኛ ይችን አንፈልጋትም። ከነስማ እኮ ደግሞ በጠሯት እኛ እሷን አንፈልግም። ሩታና ሄርሜላ በአንድ ላይ እንዲመጡ አንፈልግም። እኛም ቢሆን እነሱ ተስማምተው እየሰሩ ነው እንጂ ሩታ ከሄርሜላ ጋር እኛም እንድንመጣ አንፈልግም። የሄርሜላ አድናቂዎችን ይቅርታ ሲጠይቋቸው ይቅርታ አትቀበሏቸው ብዬ እኔ ከ4 ቀን ከ5 ቀን እነዚህ ውሸታቸውን ነው። አሁን ሄርሜላ ወይም አብርሽ ተገልብጦ ወደ ሄርሜላ ሄደ ቀን ያኔ ደግሞ እነሱ ሩታን እንደሚረግጧት 100% እርግጠኛ ነኝ። የሁላችሁ ትናንትና ሩታ ባስታረቀች ነው ዛሬ ሩታ እንደዚህ የሚረግጧት። የሄርሜላን ዩቱብ ደግሞ ኮፒ ሊንክ አድርጉላት። በቃ ዩቱባ ምንም አይታይም። እንዲሁ በቃ ምን ያላሉት አሉ። ሁለተኛ ደግሞ አብርሃም ምንድነው መተት አልሆነበትም ምናምን ነገር ስትሉ የነበረ የሄርሜላ አድናቂዎች መልሰው እንዲህ አሉ። እኔ እንደዚህ አላልኩም ሆኖበታልኝ። ያንም የሆነበት ሩታ ጨቅጫቃ ስለሆነች ነው እንደዚህ የሆነ። ሶስተኛ ደግሞ ሩታ መልክ ስለሌላት ሄርሜላ እኮ ቆንጆ ስለሆነች ነው ሄርሜላ ለባሏ እሷን የመረጠችላቸው። አያቸው። እሷም እኮ ራሷ እኮ በመልኳ አትተማመንም ደግሞ ይላሉ ማለት እንዲሁ በቃ ዛሬ ምንም እንቅልፍ አልተኝም። በጣም ብዙ ቀድቼ ነበረ። በጣም ብዙ ግን እች ነው ቆረጣ አድርጌ ያመጣሁላቸው። እንዲ ገረሙኝ። እኔ አንዳንድ በቲክቶክም በዩቱብም ያለውና የሄርሜላ አድናቂዎች መጥተው ይቅርታ ጠይቁ። እነሱ ከልባቸው አይደለም በነገራችን ላይ ይቅርታ የሚጠይቁ ውሸታቸውን ነው። በጣም ባለየ ቆሻሾች እነሱ ናቸው፣ የህዝብ ሽንት ቤቶች ማለት ነው። ማን እንደሚበደል ማን እንደማይበደል ጠንቅቀው የማያውቁ እና እንግዲህ አብርሃም ታደሰ ትናንትና ከሄርሜላ ጋር ሩታ ልታስታርቃቸው ብትሞክርም እሱም እንግዲህ ያው ሩታን ከፍ ዝቅ ማድረጉ የተለመደ ነው። ሩታ ደግሞ ይሄ ነገር አሁን ቀደም አይደለም ያደረገች፣ ሁሌ ታደርጋለች። ግን እኔ በጣም ግርም የሚሉኝ የሚሳደቡ ሰዎች ናቸው ማለት ነው። እናማ ስለዚህ ሩታ ሀብቴ እንግዲህ እንደዚህ ቀጠል አድርጋ ያው ትደፋቸዋለች ማለት ነው። እሷ እኮ ሩታ እኮ ትናንትና እንደዚህ ያደረገችው አድናቂዎቿ የሄርሜላ አድናቂዎች እያለቀሱ እየተጎዱ ያው መታ ሄርሜላ ለምናት ነው። እባክሽ አንቺ ይቅርብሽ፣ አንቺ ለምደሽዋልና አብርሽን ከእኔ ጋር አስታርቂ፣ ኦዲየንሶች በጣም እኔ ስለዋሸዋቸው እያለቁብኝ ነው። እሷ ደግሞ ኦዲየንሶቿን በውስጥ ታወራለች ማለት ነው። እንደ ሩታ እኛን አታወራ፣ እኛም ሩታን አናወራም። በቃ አንዲት ቀብራራ ሴት በራሷ የምትተማመን እንደዚህ ነው። ከማንም ዩቱበር ጋርም ሆነ ኦዲየንስ ጋርም ማታወራ ዩቱበር በጣም ደስ ትለኛለች ማለት ነው። በቃ ወሬ ማትለቃቀም። ሩታ ደግሞ ወሬ አትለቃቀም። ሄርሜላማ ያች ጥቅሟ ስለሚቀርባት እባክሽ ሩታ
ከአብርሽ ጋር አስታርቂኝ እንደዚህ እያለች ያው የለምናት ይሆናልኝ እና አብርሽና ሩታ መቼም ቢሆን አይለያዩም። ሁላቸውም አንድ ናቸው። የሄርሜላ አድናቂዎች ደግሞ በቃ ኮሽ ባለ ቁጥር የምታለቅሱት ነገር በጣም ይገርመኛል። ኮሽ ባለ ቁጥር ታለቅሳላችሁ፣ ኮሽ ባለ ቁጥር ደግሞ ትስቃላችሁ። አንድ ቀን ትስቃላችሁ፣ አንድ ቀን ደግሞ ታለቅሳላችሁ ማለት ነው። እና ስለዚህ ሩታ ሀብቴ ሂጅበት። ትናንትና ምንም ባይመቸኝም ያልሽው ነገር አብርሽንና ሄርሜላን ያቀራረብሽበት መንገድ ምንም ባይመቸኝም ግን ለኦዲየንሶቿ እንደዚህ እርር አርግሽልኛል ማለት ነው። እርር እንደዚህ አርግሽ ደግሞ እኮ እንዲሁ ላትመሰገኝ ደህና ሰው ላትባይ አብርሽ ራሱ እኮ ይሄ ነገር አንቺ ነሽ እንጂ መቼም ሄርሜላ ፈልጋም አይደለም ያለች ምትል ብሎ እንደዚህ ጣጥሎሽ ለሄደው ወንድ ብቻ ያው ሂጅበት ብቻ ተመችቶኛል፣ ደስ ብሎኛል። እንግዲህ ያሰብሽው መጨረሻው ምን እንደሆነ ባላውቅም እና ሩታ ሀብቴ እንግዲህ ኦዲየንሶቿን የሄርሜላ ኦዲየንሶች እያቃጠልሻቸው ይገኛል። እሷ ማን ሆና ነው ደግሞ ሰው የምታስታርቅ? መጀመሪያ ለራሷ አታረግም እንዴ? እሷማ አትፈልገውም፣ የልጅ አባት ነውና ልጅ በቃ የልጅ አባት ነውና እንዲጎዳ አልፈልግም ብላ እኮ እንዲህ ያደረገችው ማለት ነው። እኔ እኮ ሀሳቡን ከምን እንደምታመጣው ከምን እንደምታመነጨው ነው ግርም የሚል በቃ ህዝቡን እኮ ሩታ ማለት ነው እንዲሁ አቃለሽ እኮ ልትደፊነ ነው እንዲሁ ሀገራችን ሳንገባ አቃለሽ ከዚያው ከሰው ሀገር እንዲሁ ልታስቀሪነ ነው ማለት ነው እንዴ። በተለይ አንዳንዶቹም በግማ ደግሞ ደፍተሻቸዋል እኮ እንዲሁ እየደፋሻቸው ደህና ልጅ ድፍት አድርጊያቸው። የማይሰሙ ከሆነ የሚናደዱብሽ ከሆነ በጣም እንደዚህ በቃ ሂጅባቸው እና የሩታ አድናቂዎችም የሄርሜላ አድናቂዎችን ይቅርታ አትቀበሏቸው። የእነሱ ደግሞ መጥተው ይቅርታ ቢሏችሁም ውሸታቸውን ነው ማለት ነው። እነሱ ምንም ነገር ጠርተው አይጠሩም። ውሸታም ናቸው፣ ተሳዳቢ ናቸው፣ ባለየዎች ናቸው፣ ቆሻሻ ናቸው። በነገራችን ላይ ሩታን እኮ በጣም ነው የሚወዳት ማለት ሩታ ቀለለችው ሚዲያው በጣም ስለሚደብር በጣም ስለሚያስጠላ። ስለዚህ ሄርሜላ ብትመጣ ያው ቀዝቃዛ ነው ወለ ቀዝቃዛ። ሩታ ስትመጣ ግን እንደዚህ ግልብጥ አያችሁ። ትናንትና አሁን ትንሽ ቀዝቀዝ ብሎ ነበር ሚዲያው ከበቀደም አንስቶ። ከዛ በኋላ ይሄን አይዳ ያመጣችና አንጫጫችልኝ። ሲያምርሽ ይቀራል እንጂ ማለት ነው እያንዳንድሽ አብርሽ ከሄርሜላ ጋር አይቀጥልም፣ አይወዳትም፣ አይፈልጋትም። ሩታ ጨቅጫቃ ናት አላለችም እንዴ? ቢጨቀጭቃትማ ልጅ አይወልድላትም ነበረ። እንደዚህ አንቀባር ያስቀመጠችው እኮ አብርሽ ሩታ ናትኝ። እያንዳንድሽ የማወቅ አለብሽ። ሄርሜላ ደግሞ ዝም ብላ ወንድ ለወንድ ትከተል እንጂ ምን የሰራችው አላት? ምንም የሰራችው ነገር የላትም። የእናንተን አይዲያ በሰው ኮንፊደንስ ነው ምንትን የምትረማመድ እና እያንዳንድሽ ያው ተቃጣይ ሩታ ገና ታቃጥልሻለች። ሩታ የኔ ደርባባ የኔ አስተዋይ ያው ሂጅበት።